ጤና ይስጥልን ክቡራን ተመልካቾቻችን፣ ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜና። በኢፌዴሪ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የተመራው ቡድን ሩሲያ ሞስኮ ገባ። ኢትዮጵያ ብሔራዊ ምርጫ ቦርድ ለእነ አቶ ጌታቸው ረዳ አዲስ ፓርቲ ጊዜያዊ ምዝገባ ፍቃድ መስጠቱ አስታወቀ። ኢትዮጵያ ተጋርጦባት ከነበረው ሀገራዊ አደጋ ወጥታ ፊቷን ወደ ልማት ያዞረችው በሰራዊቱ የተከበረ መስዋዕትነት የዓላማ ጽናት መሆኑን ጀነራል ጌታቸው ጉዲና ተናገሩ። በትግራይ በተካሄዱ ህገወጥ የሰዎች ዝውውር ክስ የቀረበባቸው ኮሎኔል ተወልደ ድርጊቱን አልፈጸምኩም ብለው ከዱ። ከውጭ አሜሪካው ፕሬዚዳንት ዶናልድ ትራምፕ ቭላዲሚር ፑቲን በዩክሬን ላይ ትልቁን የአየር ጥቃት ማድረጋቸውን ተከትሎ እብድ ሆነዋል ሲሉ ተቹ። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህን ያሉትን ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁ ነው። በቅድሚያም ጠቅላይ ሚኒስትር ዶክተር አብይ አህመድ ከጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ጋር ተወያዩ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መረጃ ዛሬ የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒን በሮም ፕላዞ ቺግ አግኝቼ ውይይት አካሄደናል ብለዋል። ውይይቱም በኢትዮጵያና ጣሊያን መካከል የሁለትዮሽ ትስስርን በማጠናከር ለአዲስ ኢንቨስትመንትና የኢኮኖሚ ትብብር እድሎችን መፍጠር ላይ ያተኮረ እንደነበር ገልጿል። የረጅም ዘመን ወዳጅነት ላይ የተመሰረተው የሁለቱ ሀገሮቻችን ትብብር በተለያዩ መስኮች ይበልጥ ለማጠናከር የጋራ ጽኑ አቋማችንም እንደገና አረጋግጠናልም ነው ያሉት። ጠቅላይ ሚኒስትር ዶክተር አብይ አህመድ ከዊቢዮል ግሩፕ ዋና ስራ አስፈጻሚ ፔትሮ ሳሊኒ ጋር በሮም ከተማም ተወያይቷል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባጋሩት መረጃ በጥቂት ወራት ውስጥ በሚጠናቀቀው የኢትዮጵያና የአፍሪካ ኩራት በሆነው ታላቁ የኢትዮጵያ ህዳሴ ግድብ እንዲሁም በኮይሻ ግድብ ፈጣን አፈጻጸም እንደታየው ሀገራዊ ግቦቻችን በማሳካት ረገድ ከዊቢዮል ግሩፕ ጋር ያለን ትብብር ወሳኝ ነው ብሏል። በዛሬው ውይይታችንም በመስራት ላይ ባሉት ፕሮጀክቶች አፈጻጸም በፍጥነት በታገዘ ውጤታማነት ላይ ፈጠራንና ዘላቂነትን የስራዎችን ማዕከል አድርገን መያዝ እንደሚገባ ተነጋግረናል ነው ያሉት። ውይይታችን የኢኮኖሚ እድገት በመምራትና የረጅም ጊዜ ልማትን በመደገፍ ሀገር የሚያሻግሩ ፕሮጀክቶችን በመከወን ረገድ ያለንን የጋራ ቁርጠኝነት ያንጸባረቀ ነበር ብሏል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሮማው ርዕሰ ሊቃነ ጳጳሳት ብፁዕ ወቅዱስ ሊዮ 14ኛ ጋርም በቫቲካን ተወያይተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ዛሬ ርዕሳነ ሊቃነ ጳጳሳት ብፁዕ ወቅዱስ ሊዮ 14ኛ በቫቲካን ተቀብለውናል፣ ውይይትም አድርገናል ብሏል። ውይይታቸውም በሁለትዮሽና ባለብዙ ወገን ጉዳዮች ላይ ያተኮረ መሆኑንም ገልጿል። በዓለም ሰላም ላይ ያለንን የጋራ አቋም በተመለከተም ተወያይተናል ነው ያሉት። የትምህርት ተደራሽነትን የማስፋት አስፈላጊነትን በተመለከተም የጋራ ስምምነት ይዘናል ብለዋል። ጠቅላይ ሚኒስትሩ ከሊዮ 14ኛ ጋር የነበራቸውን ቆይታም ተከታትለን እንመለስ። Come stand here for a moment. Okay. Photograph. Okay. Several audiences this morning. Happy to meet you. Ethiopia. We claim that we are the origin of coffee arabica. Oh, wonderful. A very good coffee. And this is a raw one, and this is roasted and grinded. Yeah, okay. This is a raw coffee. Yes. But this is ready for Okay, coffee. ready for my breakfast. And especially this one, the honey from the forest. Wonderful. This is organic. It's very healthy. It's really beautiful. Very healthy one. Very healthy. Yeah, very healthy. Yes. Well, thank you very much. So this is to remember Ethiopia. Thank you. Dedicating this message to peace and this document is the world message of peace that Pope Francis wrote for this year. We have the text which you can read, and then this book represents some of the artwork here in the Apostolic Palace, the Pope's residence, and see some of the rooms as they're decorated. It's beautiful.
በኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የተመራ ቡድን ሩሲያ ሞስኮ ገባ። ፊልድ ማርሻል ብርሃኑ ጁላ ከሩሲያ ምክትል መከላከያ ሚኒስትር አሌክሳንደር ፎሚኒ ጋር በወታደራዊና ደህንነት ጉዳዮች ዙሪያ ሰፊ ምክክር አካሂዷል። የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ ከጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር አብረው ከተጓዙት የልዑካን ቡድን አባላት መካከል ይገኙበታል። ኢትዮጵያ ብሔራዊ ምርጫ ቦርድ ለእነ አቶ ጌታቸው ረዳ አዲስ ፓርቲ ጊዜያዊ የምዝገባ ፍቃድ መስጠቱ ታወቀ። የምርጫ ቦርድ የሰጠውን የስልጣን አዋጅ ጠቅሶ ይህ የክልላዊ ፖለቲካ ፓርቲ ጊዜያዊ የምዝገባ ፍቃድ ለዲሞክራሲያዊ ስምረት ትግራይ ወይም ስምረት ዛሬ ግንቦት 18 ቀን 2017 ዓ.ም እንደተሰጠው ቦርዱ አስታውቋል። አዲሱ ፓርቲ በበኩሉ ከብሔራዊ ምርጫ ቦርድ ዛሬ ጊዜያዊ ፍቃድ እንደተሰጠው ተናግሯል። ከብሔራዊ ምርጫ ቦርድ ጊዜያዊ ፍቃድ ተሰጥቷቸዋል ወይ ተብሎ የተጠየቁት የትግራይ ምግብ መድኃኒትና ጤና ተቋማት ቁጥጥር ባለስልጣን ዋና ዳይሬክተርና የአዲሱ ፓርቲ አባል አቶ ጣዕመ አርዶም አዎ ዛሬ ተሰጥቶናል የሚል ምላሽ ለምንጮች ሰጥተዋል። የተሰጠን ጊዜያዊ እውቅና ነው። ይህ ማለት ደግሞ በ3 ወራት ውስጥ ጠቅላላ ጉባኤ ማድረግ አለብን። ከጠቅላላ ጉባኤ በኋላ ህገ ደንቡ ፕሮግራሙ ስምም ጭምር መቀየር ካለበት ሊቀየር የሚችልበት እድል አለ ብሏል። የቀጣዩን ቀሪ ሂደት በተመለከተም ለአባልነት ሚኒመም ሪኳየርመንት 4000 ሰዎች ናቸው የሚያስፈልጉን። እነርሱን አስፈርመን እናስገባለን። ከዚያ በላይ ሊሆን ይችላል፣ ግን ሚኒመሙ 4000 ስለሆነ ሲሉ አስረድቷል። የህዝብ ውይይት እንደሚደረግ ፕሮግራሞችንም ለህዝብ ይፋ እንደሚያደርጉ በተያዙት ፕሮግራሞች መጨመር መቀነስ አለበት የሚል አስተያየት ካለም በጠቅላላ ጉባኤው እንደሚስተናገድ ጠቁመዋል። አዲሱ ፓርቲ የተሰጠውን ጊዜያዊ ስያሜ ዲሞክራሲያዊ ስምረት ትግራይ ወይም ዲሞክራቲክ ሶሊዳሪቲ ትግራይ በአጭሩ ደግሞ ስምረት የሚል ስም ነው የተሰጠው። በምስራቅ ወለጋ ዞን በከሪሙ ወረዳ ከህብረተሰቡ ከተውጣጡ ነዋሪዎችና ከሀገር ሽማግሌዎች ጋር በወቅታዊ ጸጥታ ሁኔታ ዙሪያ ውይይት ተካሄደ። በኦሮሚያ ብሔራዊ ክልላዊ መንግስት በምክትል ርዕሰ መስተዳድር ማዕረግ የከተማ ክላስተር አስተባባሪ አቶ መስፍን መላኩ አሁን ላይ የተገኘውን ሰላም ይበልጥ ለማስቀጠል የህብረተሰቡ ንቁ ተሳትፎ አስፈላጊ በመሆኑ በሰላም ዙሪያ ሁሉም ዜጋ ሚና ሊኖረው ይገባል ብሏል። የምስራቅ ወለጋ ዞን ዋና አስተዳዳሪ አቶ ዋቅ ጋሪ ነገራ መከላከያ ሰራዊት በአሸባሪው የሸኔ ቡድንና በጽንፈኛው ኃይል ላይ እየወሰደ ባለው እርምጃ በዞኑ ሰላም መስፈኑን አስታውሰው የአካባቢ የጸጥታ ኃይልም ከመከላከያ ሰራዊት ጋር ጥምረት ፈጥሮ በመስራት የአሸባሪው ሸኔ ቡድን እየተበታተነና ተገዶ የሰላም አማራጭን የተቀበለ መሆኑን ተናግረዋል። የሰሜን ምዕራብ እዝ ምክትል አዛዥ ለውጊያ ድጋፍ አገልግሎት ሜጀር ጀነራል መሰለ በለጠ ከዞንና ከወረዳ አመራር ከጸጥታ ኃላፊዎችና ከጥምር ኃይል አመራሮች ጋር ውይይት አካሂዷል። ሜጀር ጀነራል መሰለ በለጠ በቀጠናውና በዞኑ ያለውን የጠላት ሴል አድኖ መያዝ፣ የመንግስት ሰራተኛ መዋቅሩን መፈተሽና ማስተካከል፣ የህዝብ ውይይት በማድረግ የህዝብን ግንዛቤ ከፍ ማድረግ እንደሚጠበቅ ተናግሯል። የሰሜን ጎንደር ዞን ሲቪል ሰርቪስ መምሪያ ኃላፊ ተወካይ አቶ ያሬድ አበበ ክልሉ ሰላም ሆኖ እንዲቀጥል የሰሜን ምዕራብ እዝ ጽንፈኛ ቡድን ላይ አስፈላጊውን እርምጃ በመውሰድ ሰላም የሚያረጋግጥ ስራ መስራት ተችሏል ሲሉም ገልጸዋል። በኦሮሚያ ክልል ቡኖ በደሌ ዞን በበደሌ ከተማ የሚገኝ ከተሰራ ዓመት የሆነው መስጂድ ምክንያቱ እስካሁን ባልታወቀ ሁኔታ በእሳት መቃጠሉ ተሰምቷል። ቡልቲ አዳ የተሰኘው መስጂድ ሙሉ ለሙሉ በእሳት መቃጠሉን የተመለከተ መረጃም በማህበራዊ ሚዲያ ተሰራጭቷል። መስጂዱ የበደሌ አዳሪ ትምህርት ቤት ተማሪዎች የሚሰግዱበት መስጂድ የነበረ እንዲሁም ተማሪዎች በራሳቸው አውጥተው የገነቡት ነበር ተብሏል። ምንጮት የመስጂዱን መቃጠል በተመለከተ የኦሮሚያ ክልል እስልምና ጉዳዮች ምክር ቤትን አነጋግረዋል። ምክር ቤቱ ቃጠሎም መፈጸሙን እንደሰማ ተናግሯል። ሙሉ ለሙሉ ተቃጥሏል መባሉን በተመለከተ የተጠየቁት የምክር ቤቱ ዋና ጸሐፊ ዶክተር መሐመድ ሐኪም ምን ያህል ተቃጥሎ ምን ያህል እንደቀረ ገና አላወቅንም፣ እሳቱ ከባድ ነበር፣ ኮሚቴ ተልኳል ሲሉ ተናግሯል። መስጂዱ ከተሰራ 1 ዓመቱ እንደሆነው የአዳሪ ትምህርት ቤት ተማሪዎች ይሰግዱበት እንደነበር በማንና እንዴት እንደተቃጠለ ምክንያቱ ገና እንዳልታወቀ ኮሚቴ ተዋቅሮ ወደ ቦታው እንደተላከ አመላክቷል። በቦታው ያሉ የመስጂዱ አካላት ወከባ ላይ በመሆናቸው መደማመጥ ባለመቻሉ ምክር ቤቱ ከዚህ የተለዩ መረጃ ገና እንዳላገኘ፣ ለዚህም ከተላከው ኮሚቴ ተጨማሪ መረጃ እንደሚያጠና ተገልጿል። ኢትዮጵያ በዲጂታል የታገዘ ፋይናንስና ኢንሹራንስ ሴክተር ልማት እያከናወነች መሆኗን የብሔራዊ ባንክ ገዢ ማሞ ምህረቱ ገለጹ። 51ኛው የአፍሪካ ኢንሹራንስ ተቋም ዓመታዊ ኮንፈረንስና አጠቃላይ ስብሰባ በአዲስ አበባ ከተማ እየተካሄደ ነው።
አቶ ማሞ በዚህ ወቅት እየተከናወነ ያለው የኢኮኖሚ ማሻሻያ ግሉን ዘርፍ በሚያበረታታና ኢንቨስትመንትን በሚያረጋግጥ መልኩ በልዩ አመራር እየተገበረ መሆኑን አረጋግጧል። በዚህም በፋይናንስ ዘርፉ ዘላቂ የኢኮኖሚ እድገት በሚያረጋግጥ መልኩ ህግ ከማሻሻል ጀምሮ በኢኮኖሚው ላይ ትርጉም ያለው ለውጥ የሚያመጡ ስራዎች መስራታቸውን አነስተዋል። ባለፉት የለውጥ ዓመታት በፋይናንስ ዘርፍ የተሰሩ ስራዎች የኢንሹራንስ ሴክተሩን ልማት በማገዝ በኩል ከፍተኛ አስተዋጽኦ ማበርከታቸውን ጠቅሷል። ብድር ላይ ያሉ ችግሮች ሲፈቱ ዘርፉን በሚፈለገው ልክ ማሳደግ እንደሚቻልም አስረድተዋል። በማያቋርጥ የስልጠና ሂደት ያለፈ መሪ ድል አድራጊነት የዘውትር ተግባሩ ነው ሲሉ ጀነራል ጌታቸው ጉዲና ገለጹ። ጀነራል ጌታቸው ጉዲና ይህንን የተናገሩት ለስድስተኛ እዝ ከፍተኛ አመራሮች በሚሰጠው የአቅም ማጎልበቻ ስልጠና ማጠቃለያ መርሃ ግብር ላይ ተገኝተው ባስተላለፉት መልእክት ነው። ኢትዮጵያ ተጋርጦባት ከነበረው ሀገራዊ አደጋ ወጥታ ፊቷን ወደ ልማት ያዞረችው በሰራዊቱ የተከበረ መስዋዕትነት የዓላማ ጽናት መሆኑን ጀነራል ጌታቸው ጉዲና ተናግረዋል። ሰራዊታችን በፕሮፌሽናሊዝም መንገድ የተደራጀውን ሆነ የተዘጋጀው ለሰፈር ኃይሎች ሳይሆን በተሳሳተ ስሌት ኢትዮጵያን ለመድፈር ለሚሞክሩ የውጭ ኃይሎች ነው ያሉት ጀነራል ጌታቸው ጉዲና ይህንን አቅም ለማሳደግ ሁለንተናዊ ዓለም የጦርነት ባህሪን ግምት ውስጥ ያስገባ ሳይንሳዊ ስልጠና በተከታታይነት ለሰራዊቱ እየተሰጠ ነው ብሏል። እየተዋጋን መሰልጠን አንዱ የብቃታችን ማሳያ ነው ያሉት ጀነራል መኮንኑ ለዘመኑ የሚመጥን እውቀት፣ አስተሳሰብና ችሎታን መላበስ አስፈላጊ መሆኑን አስረድቷል። የስድስተኛ እዝም የማድረግ አቅሙን ወደ ላቀ ደረጃ በማሸጋገር ከዚህ ቀደም በነበሩ ውጊያዎች ሁሉ የድል አብሪ ኮከብ ሆኖ ተቋምና ሀገርን ማሻገር እየቻለ ታሪካዊ እዝ ነው ያሉት ጀነራል ጌታቸው ጉዲና አሁንም ቢሆን የውጭ ጠላቶቻችን አጀንዳ ለማስፈጸም በሀገር ውስጥ ሌባና ፖሊስ የሚጫወቱ የጽንፈኛና የአሸባሪ ኃይሎችን በማክሰም እየተቀዳጀ የሚገኘውን አኩሪ ድል በቀጣይም የበለጠ አጠናክሮ መቀጠል እንዳለበት አመላክቷል። እነዚህ የጥፋት ኃይሎች ህገ መንግስትና ሀገሩን አፍርሰን ስልጣን እይዛለሁ ከሚሉ ከንቱዋዊ ምኞት የዘለለ አንዳችም ገዥ ሀሳብ የሌላቸው በመሆኑ ህዝቡ ከሰራዊታችን ጎን ሆኖ እየታገላቸውም ይገኛል ብለዋል። የልዩ ዘመቻዎች እዝ ለ2 ወራት ያሰለጠናቸውን የእዙና የሪፐብሊካን ጥበቃ ኃይል የሻምበልና የሻለቃ አመራሮች ያስመረቀ ሲሆን በምረቃ ስነስርዓቱ የልዩ ዘመቻዎች እዝ አዛዥ ሌተናል ጀነራል ሹማ አብደታ በክብር እንግድነት ተገኝተው ለአመራሮች መልእክትና የስራ መመሪያ አስተላልፈዋል። አመራሮቹ ከአሁን በፊትም ሲመሩ የመጡና ግዳጃቸውን በብቃት መፈጸም የቻሉ መሆናቸውን ጠቅሰው አሁን ደግሞ በስልጠና ያገኙትን አቅምና እውቀት ደምረው ውጤታማ ስራ ለመስራት የሚያስችል አቅም መፍጠራቸውን ጠቅሷል። የነበሩትን ጠንካራ ጎኖች በማቀብና ክፍተቶችን በመሙላት እንዲሁም ግዳጆችን በአጭር ጊዜ በመፈጸም የሚያስችል ቁመና በመገንባት በተገቢው መንገድ መስራት ይጠበቅባቸዋል ሲሉ መልእክት አስተላልፏል። የልዩ ዘመቻዎች እዝ አመራሮች እና የሪፐብሊካን አመራሮች በጋራ መሰልጠን አንዱ ለአንዱ ጋሻና ደጀን በመሆን ግዳጅን ለመፈጸም እንደሚያስችል የጠቀሱት ሌተናል ጀነራል ሹማ አብደታ ቀይ ቦኔት ሁኔታ ቀያሪና ዲሲፕሊን መሆኑንም ገልጿል። የሰልጣኞችን የቆይታ ጊዜ በማስመልከት ለክብር እንግዳው የስልጠና ሪፖርት ያቀረቡት የአመራር ትምህርት ቤት አዛዥ ሌተናል ኮሎኔል ሰማኸኝ ኃይሉ የተሰጠው ትምህርት የአመራር ትምህርት መሆኑን በመጥቀስ ስልጠናውም የነበረውን ክፍተት እንዲሞላና የመሪነት ሚናውን ለማሳደግ የሚያስችል መልኩ እንደነበር ጠቅሷል። ተመራቂ አመራሮችም የወሰዱት ስልጠና ጊዜውን ያገናዘበና ጥሩ አቅምና ግንዛቤ የጨበጡበት እንዲሁም በቀጣይ ግዳጅን በአጭር ጊዜ በላቀ ውጤት መፈጸም የሚያስችል የንድፈ ሀሳብና የተግባር ትምህርት እንደነበር በስልጠና ላይ የቆዩት ሻለቃ ሀብቴ ገብረ ኪዳንና ሻለቃ ሽባባው ፋጪሳ ገልጸዋል። የትግራይ ጊዜያዊ አስተዳደር የቀድሞ ፕሬዝዳንት አቶ ጌታቸው ረዳ በቅርቡ ከፋና ቴሌቪዥን ጋር ባደረጉት ቃለ ምልልስ የቀድሞ የስራ ባልደረቦቻቸውን በህገወጥ የሰዎች ዝውውርና የወርቅ ማዕድን ማውጣት ላይ እንደተሰማሩ ገልጸው ነበር። ከነዚህ መካከል የትግራይ ኃይሎች የመረጃ መምሪያ ኃላፊ የነበሩት ኮሎኔል ተወልደ ገብረትንሳኤ በህገወጥ የሰዎች ዝውውር ላይ ተሰማርተዋል በሚል ስማቸው ጠቅሰው ከሷቸዋል። ከዚህ ጋር በተያያዘ አንድ በፕሬዝዳንቱ ስር በነበረ ኮሚቴ እንደተጠና የተነገረ ባለ 66 ገጽ ጥናት የኮሎኔሉ ስም በተመሳሳይ በህገወጥ የሰዎች ዝውውር አነስቶ ከሷቸዋል። የትግራይ ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደ ጽህፈት ቤት ባለፈው ሳምንት አቶ ጌታቸው ረዳ የሰጡት ቃለ መጠይቅ አስመልክቶ ባወጣው መግለጫ በቀድሞ ፕሬዝዳንት እንደወጣ የሚነገርለት ሰነድ ያረጋገጠ ቢሆንም የመንግስት ሰነድ በማህበራዊ ሚዲያ እንዲበተን ማድረጋቸው ማውገዛቸው ይታወሳል። ጽህፈት ቤቱ የትግራይ ጊዜያዊ አስተዳደር የቀድሞ ፕሬዝዳንት የመንግስት መሪ በሆናቸው
ብቻ የያዙትና ለማንም ይፋ ያልተደረገውን ሚስጥራዊ ሰነድ በማህበራዊ ሚዲያ እንዲበተን ማድረጋቸው ከሞራልም ከስነ ምግባርም አንጻር ሲታይ ተቀባይነት እንደሌለው በመግለጽ ለሽግግር ፍትህ እንቅፋት እንደሆነ በማሳየት በቀድሞ ባልደረቦቻቸው ላይ የተደረገው ክስ አግባብነት እንደሌለው ለማመላከት ሞክሯል። የትግራይ ሰላምና ጸጥታ ቢሮ በበኩሉ አቶ ጌታቸው ረዳ በፋና ቴሌቪዥን ላይ ቀርበው የሰጡት ቃለ መጠይቅ የትግራይ ኃይሎች አዛዦችን ስም የማጥፋት ዘመቻ በማለት መቃወሙ ይታወሳል። ከአንድ ወር በፊት የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሆነው የተሾሙት አቶ ጌታቸው ረዳ ግን በፕሬዝዳንቱ ጽህፈት ቤት ስር በተቋቋመው ግብረ ኃይል ተጣርቶ የተገኘውን ውጤት ለማስፈጸም ቁርጠኝነት ያለው መንግስት ባለመኖሩ ምክንያት ለሚመለከተው ሌላ አካል አሳልፈው መስጠታቸውን በራሳቸው የፌስቡክ ገጽ ላይ አጋርተዋል። ቢቢሲ ትግርኛ በአቶ ጌታቸው ረዳ አንደበትና በትግራይ ጊዜያዊ አስተዳደር ትክክለኛ መሆን በተረጋገጠው ሰነድ ላይ በህገወጥ የሰዎች ዝውውር ስማቸው የተጠቀሰውን ኮሎኔል ተወልደ ገብረትንሳኤን ያናገረ ሲሆን ስሜ ጠልሽቷል ሲሉ የቀረባቸውን ውንጀላ አስተባብሏል። አቶ ጌታቸው ረዳ አሁን ያቀረቡባቸው ክስ በይፋ የጊዜያዊ አስተዳደሩ ፕሬዚዳንት በነበሩበት ጊዜም የእርሳቸው ደጋፊ በሆኑት የማህበራዊ ሚዲያዎች ስሜን ሲያጠለሹ ቆይተዋል ሲሉ ከድተዋል። በወቅቱ ጉዳዩን በሚመለከቱ ለአቶ ጌታቸው ቅሬታቸውን ማቅረባቸውን የተናገሩት ኮሎኔል ተወልደ ለማህበራዊ ሚዲያ አንቂዎች ችግር የለውም ራሴ ምላሽ ሰጣቸዋለሁ እያለ ሲያታለን ቆይቷል ሲሉ የክህደት ቃላቸውን አክሏል። ይህንን ጉዳይ በሚመለከት ለመጨረሻ ጊዜ ከአቶ ጌታቸው ጋር የተሰበሰቡት ከ3 ወር በፊት ነበር ያሉት ኮሎኔል ተወልደ ከ2 ዓመት በፊት የፕሬዝዳንትነት ስልጣኑን ሲረከብ በሚገባ ስላልተወጣው ስልጣኔን አልተቀበሉትም ባላቸው መሪዎች ላይ የስም ማጠልሸት ዘመቻ ነው የጀመረው ሲሉ አሁንም የክህደት ቃላቸውን ደጋግሞ ሰጥተዋል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳን ከፋና ቴሌቪዥን ጋር ባደረጉት ቃለ ምልልስ ላይ 3 ከፍተኛ የትግራይ ወታደራዊ አመራሮች በወርቅ ቁፋሮና ንግድ የመንግስት ገንዘብ በመዝረፍ እንዲሁም በህገወጥ የሰዎች ዝውውር ላይ ተሳትፈዋል ሲሉ ወንጅሏቸዋል። አቶ ጌታቸው ረዳ በቃለ ምልልሱ ላይ በስም ጠቅሰው የወነጀሏቸው 3 አመራሮች ብርጋዴር ጀነራል ምግበይ ኃይለ፣ ብርጋዴር ጀነራል ኃይለ ስላሴ ግርማይና ኮሎኔል ተወልደ ገብረትንሳኤ ናቸው። የትግራይ ኃይሎች የመረጃ መምሪያ ኃላፊ የነበሩት ኮሎኔል ተወልደን ወይም እንበብን በህገወጥ የሰዎች ዝውውር በነበራቸው ሚና ተጠያቂ ያደረጉት አቶ ጌታቸው ረዳም ኤርትራውያንን እንደ ንብረት የሸጡ ከነበሩ ሰዎች አንዱ እንደነበሩ መጥቀሳቸው ይታወሳል። በትግራይ በኩል የነበረው ዓላማ የኤርትራ ሰራዊት ለማፍረስ ሰዎች እንዲመጡ ማድረግ የሚል እንደነበር የጠቆሙት አቶ ጌታቸው ይህ ዘመቻ በስተኋላ ላይ ገንዘብ ያላቸውን ኤርትራውያንን ወደ ማፈን፣ ማገት፣ መሸጥ መሸጋገሩም ተናግሯል። ኤርትራውያን ወጣቶች ከተያዙ በኋላ በውጭ ሀገራት ቤተሰቦች ያላቸውን በመለየት እያንዳንዱ ሰው በትንሹ $4,000 እንዲያስገባ ይደረግ እንደነበርም አቶ ጌታቸው በቃለ መጠይቃቸው ትኩረት ሰጥቷል። ኮሎኔል ተወልደን ለቀረቡላቸው ውንጀላ በሰጡት ምላሽ እና በእንደዚህ አይነት ህገወጥ ተግባር ሊሳተፍ የሚችል ስነ ምግባር ሆነ ስብዕና የለኝም ሲሉ ከድተዋል። እክለውም እኔ ብቻ ሳልሆን እዚያ በሰነዱ ላይ ስማቸው የተጠቀሱት በስሬ የሚገኙት እኔ የምመራቸው ባልደረቦቼ እንደዚህ አይነት ተግባር ላይ የሚሳተፉ አይደለም ሲሉም ተቆርቋሪነታቸው ለጓደኞቻቸው አመላክተዋል። ኮሎኔል ተወልደ ፈጽሞታል የተባለው ህገወጥ የሰዎች ዝውውር በህግና በስርዓት ተጣርቶ እጄ በህገወጡ ስራ ውስጥ ከተገኘ ለመቀጣት የሚያስፈራኝ ነገር የለም ብሏል። አቶ ጌታቸው ረዳ የጊዜያዊ አስተዳደሩ ፕሬዚዳንት በነበሩበት ወቅት ድብቅ እስር ቤቶች እንዳሏቸው የሚያመላክት ክስ አቅርበዋቸው እንደነበረም ገልጿል ሲል የዘገበው ቢቢሲ ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለ34 ዓመታት አገሪቷን በብቸኝነት ያስተዳድሩ ያሉት ፕሬዝዳንት ኢሳያስ አፈወርቂ ለ34ኛ ጊዜ ንግግር ማድረጋቸው ተሰማ። ፕሬዚዳንቱ 20 ደቂቃ ርዝማኔ ባለው ንግግራቸው አብዛኛውን ከሀገራቸው ውጭ ያለውን ሁኔታ በመተንተን ላይ ነው ትኩረት ያደረጉት። ከዓመታት በፊት ከነበረው የኢትዮጵያ ሁኔታ አንስቶ የጠቅላይ ሚኒስትር ዶክተር አብይ አህመድ የሚመሩት መንግስት ወደ ስልጣን መምጣት እስከ አምናው 33ኛው ነጻነት በዓላቸው በንግግራቸው አነስቷል። ሁሌም ባገኙት አጋጣሚ ሲናገሩ ከአንደበታቸው ተለይቶ የማያውቀው ህወሓት ወይም ቲፒኤልኤፍን ለመጥራት የሚጠቀሙበት ወያኔ የሚለው ቃል በዚህ ንግግራቸው አንድም ጊዜ ካፋቸው አልወጣም። ምናልባት ህወሓት መፍረሱን ተከትሎ ሊሆን ይችላል። በአጠቃላይ ግን ከሀገራቸው ጉዳይ ይልቅ ስለ ኢትዮጵያ ብዙ ሲናገሩ ነበር። የትግራይ ጦርነት ባስቆመው የፕሪቶሪያዊ ሰላም ስምምነት እንዲሁም ኢትዮጵያ የባህር በር ጉዳይን ዓለም አቀፍ አጀንዳ በማድረጓ ደስተኛ እንዳልሆኑ
በተደጋጋሚ የሚነገርላቸው ፕሬዚዳንት ኢሳያስ አፈወርቂ ከ5 ዓመታት በፊት ተደጋግመው ያሞካሹትን በኢትዮጵያ የመጣውን ለውጥ ዛሬ ተገልብጠው በንግግራቸው ሲያብጠለጥሉ ተደምጠዋል። ከ80 ዓመታት በላይ ወይም ለ3 ትውልድ ያህል ኢትዮጵያ የወኪላችን ወኪል ትሆናለች ብለው ያመኑ የዋሽንግተን ቡድኖች ያቀነቀኗቸውን የተሳሳቱ ፖሊሲዎች ያስከተሉት ቀውስና ውድመት በታሪክ መዛግብት ሰፍሯል። በቀዝቃዛው ጦርነት ወቅትም የሶቪየት ህብረት መሪዎች የፈጸሟቸውን ስህተቶችና ውጤታቸውን ተሰንደው ይገኛሉ። በእነዚህና መሰል ምክንያቶች የተነሳም በኢትዮጵያ የሁለት ትውልዶች ሀገር የመገንባት እድል ከሽፏል። ከቀዝቃዛው ጦርነት ማብቃት በኋላ ወደ ሀገራዊ ዜግነት ከመመለስ ይልቅ የብሔር ቅራኔን የሚያባብስ አካሄድ በኢትዮጵያ ያስከተለው ውድመት ሀተታ የሚያስፈልገው አይደለም። የብሔር ፌዴራሊዝም ያን ሁሉ ቀውስ ካስከተለ በኋላ ባለፉት 7 ዓመታት መጣ የተባለው ለውጥ ወይ ሪፎርም በኢትዮጵያ በሁሉም ሰው ዘንድ የተስፋ ስሜት እንዲገነፍል እንዳደረገው ሁሉ በኤርትራ ህዝብ በሌሎች የጎረቤት ሀገራት ህዝቦችና በዓለም ህዝብ ዘንድም ምን ያህል ተስፋ እንደፈጠረ የትላንት ትውስታችን ነው። ያ የህዝብ ተስፋ ያናደዳቸው የውጭ ኃይሎች ግን እረፍት አልተሰማቸውም። ባለፉት ቅርብ ዓመታት ብቻም በብልጽግና ስም እንደ አዲስ ወኪል ወይም ተገዢ ኃይል ብልጽግናን ወኪል በማድረግ በኢትዮጵያ ህዝብ ላይ ያወጁት ጦርነት የጭንቀታቸው ማሳያ ነው። በተለያዩ ማዕዘኖች የህወሓት የአባይና የቀይ ባህር የባህር በር ጉዳይ የኦሮሞን ህዝብ የማይወክል የኦሮሞ ስነ ሀሳብ የኩሻውያን እና የሴማውያን ተረት ተረት የብሔሮች የእርስ በርስ ጦርነት የአፋርን ህዝብና መሬት እንደ መጫወቻ ሜዳ የመጠቀም ሁኔታ የሚሰማው ፉከራና ግርግር ወዘተ በጥቅሉ የወደፊት ሽሽት ነው ሊባል የሚችል ነው ሲሉ ከራሳቸው ችግር ይልቅ የውጮቹን ችግር ለማንሳት ሞክረዋል። የታወጀው ጦርነቶች እና በርካሽ ጀብደኝነትና ፉከራ አስደግፎ ይህን ጦርነት ለማቀጣጠል እየቀረበ ያለው የጦር መሳሪያና ቴክኖሎጂም እንደዚሁ የተሰነደ ነው ብለዋል። እንደ ሶስተኛ ማስተገበሪያም ውሸት ለመንዛት እውነትን ለማፈንና ለማዛባት ጥላቻና ቅራኔን ለመለኮስ በቅንጅት በመስራት የስነ አእምሮ ጦርነት ለመፍጠር እየተደረገ ያለው አካሄድ ብዙ ነው ሲሉ ፕሬዚዳንት ኢሳያስ አፈወርቂ የማየን ላባዬ አይነት ንግግር ተናግረዋል። የኤርትራን ህዝብና መንግስታትን ለመተንኮስ እየተሸረበ ያለው ግልጽና ስውር ሴራም የሚታወቅ ነው ብሏል። መደምደሚያውም ምንድን ነው? ታይቶ የነበረው ተስፋ በኗል። የኢትዮጵያ ህዝብም ምርጫዎችን አውቆ ተቃውሞውን ሲያበረታታ እየታየ ነው ሲሉ ቀልዷል። የኤርትራ ህዝብና መንግስት ቀደም ብሎ ተጀመረ ለተባለው ሪፎርም ለውጥ በከፍተኛ ተስፋና ያለምንም ስስት ሙሉ ድጋፋቸውን መስጠታቸው አሁን በተከሰተው ድንገተኛ ሁኔታ ምክንያት የሚያጸጽትና የሚያስጨንቃቸው ነገር እንደሌለም ተናግሯል። ርካሽ ወደሆነ የሐሰትና የመቆራቆስ ማዕድም አይጋበዙም። ይህን ሴራ እየሸረቡ ላሉ የውጭ ኃይሎችም እጃችሁን ሰብስቡን እንላቸዋለን ሲሉ ተናግሯል። ፕሬዚዳንቱ በተደጋጋሚ የውጭ ኃይል እያሉ የገለጹት እነማን እንደሆነ በግልጽ ደፍረው ስም ጠርተው ሲናገሩ አልተሰሙም። አብዛኛው ንግግራቸውም የሀገራቸውን የውስጥ ጉዳይ ከመዳሰስ ይልቅ በውጭ ሀገራት ጉዳይ ላይ ትኩረት ያደረገ ነው። ከኢትዮጵያ ወጥተው ስለ ሱዳን ጉዳይም ሲተነትኑ ነበር። 34 ዓመታት ኤርትራን ያለ አንዳች ምርጫ በብቸኝነት እየገዙ ያሉትና አሁንም በስልጣናቸው ላይ ያሉት ኢሳያስ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ከኢትዮጵያ ጋር እርቅ ፈጥሮ ነበር። ብዙ ጊዜም የኢትዮጵያን ለውጥ ሲያደንቁና ሲያሞካሹ ቆይተዋል። የትግራይ ጦርነት ላይ ሰራዊታቸው አሳልፈው ህዝብ ላይ ብዙ የጦር ግፎችን በመፈጸም የሚከሱት ኢሳያስ የፕሪቶሪያው ሰላም ስምምነት ተፈርሞ ጦርነት ሲያበቃና ሰላም ሲሰፍን ከኢትዮጵያ መንግስት ጋር እንደተኳረፉ ይነገራል። ከዚህ በኋላም ከ100 ሚሊዮን ህዝብ ላይ ያላት ኢትዮጵያ የባህር በር ጉዳይን ዓለም አቀፍ አጀንዳ አድርጋ ማንሳት እንዳላስደሰታቸው በገሃድ ታይቷል። ፈጽሞ የኢትዮጵያን እድገት አይመኙም ከሚባሉ ኃይሎች ጋርም በተደጋጋሚ ሲመካከሩ ሲፈራረሙ ነው የከረሙት። ፕሬዚዳንት ኢሳያስ አፈወርቂ ኤርትራ ከኢትዮጵያ ከወጣች በኋላ አንድም ጊዜ ምርጫ አካሄዳ የማታውቅ ሲሆን ህገ መንግስትና የህዝብ እንደራሴዎች ምክር ቤትም የላትም። ፕሬዚዳንት ኢሳያስ ላለፉት 34 ዓመታት ሀገሪቱን በብቸኝነት የገዙ መሪ ናቸው። ኢትዮጵያ እየተገበረች ያለችውን የዲጂታል መታወቂያ ስርዓት ለሌሎች ሀገራት ትልቅ ተሞክሮ የሚሆን ነው ሲሉ የውጭ ሀገራት ዜጎች ገለጹ። ጆዜፍ ደዚራ የተባለ ካሜሮናዊ እንደገለጸው ኢትዮጵያ በመታወቂያ ስርዓት ያለችበት ደረጃ ከሌሎች አፍሪካ ሀገራት የተሻለ ነው ብሏል። በተለይም ዲጂታል የመታወቂያ ስርዓት በራስ አቅም ተፈጥሮ ስራ ላይ መዋል ለሌሎች የአፍሪካ ሀገራትም ትልቅ ልምድ የሚሆን ነው ብሏል። በእንግሊዝ መቀመጫውን ያደረገው የስታ ማኔጅመንት ሶሉሽን ዓለም አቀፍ ኩባንያ ዳይሬክተር የሆኑትና በአይዲ ፎር አፍሪካ 2025 ላይ ስራቸውን ይዘው የቀረቡት
ኤንዲ ስሚዝ እንዳሉት ብሔራዊ ዲጂታል መታወቂያ ስርዓት ለአንድ ሀገር እጅግ ጠቃሚ ነው። ስርዓቱ ለዜጎች አገልግሎት ብቻ ሳይሆን ወደፊት ለዓለም አቀፍ እንቅስቃሴም የሚጠቅም ነው ብሏል። ዳይሬክተሩ ስርዓት ህይወቱን ቀላል እንደሚያደርግና ደህንነቱ የተጠበቀ ፈጣንና የተሻለ እንደሆነም ገልጿል። ከኮት ዲቫር የተገኘው አውዲያ በበኩሏ በሀገሯ የዲጂታል መታወቂያ ስርዓት በስፋት እየተተገበረ እንዳልሆነና ኢትዮጵያ ትልቅ አጀንዳ አድርጋ እየተገበረች ያለችው የዲጂታል መታወቂያ ስርዓት በሀገሯም እንዲስፋፋ እንደምትመኝ ተናግራለች። በጉባኤው ላይ በዲጂታል መታወቂያ ዙሪያ የነበሩ ልምድ ልውጦቹ ጠቃሚ እንደሆኑ አነስታ ከተለያዩ ሀገራት ከመጡ ሰዎች በመታወቂያ ዙሪያ ተገናኝተው ማውራቱ በራሱ ትልቅ እድል ነው ስትል ተደምጣለች። የሰብአዊ ድጋፍን በራስ አቅም የመቻል ግብ የአርበኝነት ጥሪ መሆኑን የአደጋ ስጋት ስራ አመራር ኮሚሽን ገለጸ። የአደጋ ስጋት ስራ አመራር ስርዓት ግንባታና የሰብአዊ ድጋፍ በራስ አቅም ንቅናቄ ስትራቴጂክ ማዕቀፎች ትግበራ ለፌዴራል ክልል ከተማ አስተዳደርና ባለድርሻ አካላት የተዘጋጀ አቅም ግንባታ መድረክ መካሄድ ጀምሯል። የኮሚሽኑ ኮሚሽነር አምባሳደር ሽፈራው ተክለማርያም በዚህ ወቅት የሰብአዊ ድጋፍን በራስ አቅም ለመቻል የሚደረገው ጥረት በተግባር የሚረጋገጥ መሆኑን ገልጿል። የተጀመሩ ተግባራትን በማጠናከር በ2018 ዓ.ም በራስ አቅም ራስን መቻል የሚለውን ተግባራዊነት ለማረጋገጥ እንደሚሰራ አንስተው የሰብአዊ ድጋፍ በራስ አቅም የመቻል ግብ የአርበኝነት ጥሪ መሆኑን አመላክቷል። በጠቅላይ ሚኒስትር ዶክተር አብይ አህመድ ጽህፈት ቤት የካቢኔና የሴክተር ተቋማት ክትትል ዘርፍ ሚኒስትር ዴኤታ አክሊሉ ታደሰ በኩላቸው በደም የተከበረውን ሉዓላዊነታችንን፣ ክብራችንና ነጻነታችንን በላባችንን ማረጋገጥ አለብን ብለዋል። ተፈጥሮ የቸረው ጸጋ በቴክኖሎጂ በመታገዝ ከተረጅነት መውጣት እንደሚገባ ገልጸው መንግስት የታሪክ ጥፋት ለሆነው የሰብአዊ ድጋፍ ሉዓላዊነትን በማረጋገጥ ላይ ትኩረት አድርጎ እንደሚሰራም ተናግረዋል። በአንዳንድ ፈጻሚዎችና ነጋዴዎች ዘንድ የሚታየው የስነ ምግባር ጉድለቶች በትብብር ለማረም ከንግዱ ማህበረሰብ ተወካዮች ጋር መግባባት ላይ መደረሱን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። ከንቲባዋ ከተለያዩ የንግድና የዘርፍ ማህበራት ከተውጣጡ የንግድ ማህበረሰብ ተወካዮች ጋር መወያየታቸውን የከንቲባ ጽህፈት ቤት ፕሬስ ሴክሬታሪያት ምክትል ኃላፊ አቶ በረከት ታከለ ተናግረዋል። ተመሳሳይ መድረክ ከዚህ ቀደም ለ3 ጊዜ የተካሄደ ሲሆን የዛሬውን 4ኛና ማጠቃለያ መሆኑን ገልጸው በየደረጃው ከሚገኙ የንግድ ማህበረሰብ ጋር በተደረገው ውይይት መግባባት ላይ መደረሱን አመላክተዋል። በመድረኩ ከንቲባ አዳነች አቤቤ ከተማችንን እንደ ስሟ ውብና አዲስ እያደረጉ ያሉ በርካታ የልማት ስራዎችን በፍጥነት በማጠናቀቅ ለነዋሪዎቻችን ግልጋሎት ክፍት እንድናደርግ ያገዙንን ግብር ከፋዮችንን አመስግነናል ብለዋል። በተጨማሪም ህጻናት ተመግበው ተመሳሳይ ዩኒፎርም ለብሰውና የትምህርት ቁሳቁስ ተሟልቶላቸው እንዲማሩ በማስቻል ረገድ ግብር ከፋዮች እገዛ ማድረጋቸውን ገልጸዋል። የንግድ ማህበረሰብ ተወካዮች በፍትሐዊ ንግድ ስርዓትና ዘመናዊ ግብር አሰባሰብ ስርዓት ዝርጋታ የአሰራር ስርዓት በማዘመን አስተዋጽኦ ማድረግ እንዳለባቸውም አስገንዝበዋል። በአንዳንድ ፈጻሚዎችና ነጋዴዎች ዘንድ የሚታዩ ስነ ምግባር ጉድለቶች በማረም እንዲሁም የፈጻሚዎችን አቅም በማሳደግ ረገድ የተጀመሩ ስራዎችን ይበልጥ ለማሳደግ በትብብር ለመስራት መግባባት የደረሰበት መሆኑን አቶ በረከት አንስተዋል። የታርጋ ውዝግብ ስራችንን አደጋ ውስጥ ጥሎታል ሲሉ በኢትዮጵያና ኬንያ ድንበር ሞያሌ የሚሰሩ አሽከርካሪዎች ተናገሩ። በዚህም በሁለቱ ሀገራት መካከል ካለው መደበኛና ትልልቅ የንግድ እንቅስቃሴ በተጨማሪ በየዕለቱ በሺዎች የሚቆጠሩ ሰዎች የሚሳተፉበትን የህዝብ ለህዝብ ግንኙነትና የንግድ ልውውጥ ሂደት ተመልክቷል። አሁን ላይ የታክሲና ሞተር ሳይክል አሽከርካሪዎች ያጋጠማቸው ስላለው ችግርም ተናግሯል። አሽከርካሪዎቹ የንግድና የእርስ በርስ ግንኙነት እንቅስቃሴ ሲያሳልጡ መቆየታቸውን ከዚህ ቀደም በድንበር አዋሳኝ አካባቢዎች በሚገኙ መደበኛ ታርጋዎች ያለገደብ በሶስቱም የድንበር አዋሳኝ አካባቢዎች ማለትም በኢትዮጵያ በኩል ኦሮሚያና ሶማሌ ክልሎች፣ በኬንያ በኩል ደግሞ በጋምቦ ከተማ አገልግሎት ሲሰጡ እንደቆዩ ገልጿል። ከቅርብ ጊዜ ጀምሮ ግን በሶስቱም አካባቢዎች የአካባቢውን ታርጋ እንዲለጥፉ መገደድ መጀመራቸውን ስራቸው አደጋ ላይ መጣሉን አስረድቷል። በአካባቢው ከዚህ ቀደም በሰፊው አገልግሎት ሲሰጡ የነበሩት መደበኛ የኦሮሚያ፣ ሶማሌና የኬንያ ታርጋዎች ሲሆኑ አብዛኞቹ ሞተር ሳይክሎች ደግሞ በኬንያ ታርጋ በሁለቱም የሞያሌ አካባቢዎች አገልግሎት ሲሰጡ ነበር። ከሰሞኑ የኦሮሚያ ክልል ቦረና ዞን ሞያሌ ከተማ የኬንያ ታርጋ የለጠፉ ሞተር ሳይክሎች በአስተዳደሩ እንዳይንቀሳቀሱ የመከልከልና ከ2500 ብር ጀምሮ በማስከፈል በየ3 ወሩ የሚቀየር BMM የሚል ኮድ ያስቀደመ የሰሌዳ ቁጥር መለጠፍ ጀምሯል። የሶማሊያና ኬንያ ጋምቦ አስተዳደሮችም ተመሳሳይ እርምጃ ወስዷል። ይህንን ተከትሎም ለዘመናት ስንሰራ የነበረው የድንበር ማሻገር በተለምዶ ቦዳ እየተባለ የሚጠራው ስራችን አደጋ ውስጥ ወድቋል ብሏል። የዜና በቀጥታ የሚተላለፍላችሁ ከመሀል ሚዲያ ነው። ወደ ዜና አልፋለሁ።
የአሜሪካው ፕሬዚዳንት ዶናልድ ትራምፕ ቭላዲሚር ፑቲን በዩክሬን ላይ ትልቁን የአየር ጥቃት ማድረጋቸውን ተከትሎ እብድ ሆነዋል ሲሉ ተቹ። ትራምፕ በሩሲያ ላይ ተጨማሪ ማዕቀቦችን ስለመጣል እያሰቡ መሆኑን በመግለጽ ሆኖም ግን የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪን ተችቷል። ትራምፕ በትሩዝ ሶሻል ላይ እንደሰፈሩት ቭላዲሚር ፑቲን አንድ ነገር አግኝቶታል፣ ሙሉ በሙሉ እብድ ሆኗል ብሏል። ትራምፕ የዩክሬኑን መሪ በመተቸት በሚናገሩት መንገድ ለሀገራቸው ውለታ እየሰሩ አይደሉም ያሉ ሲሆን ከአፋቸው የሚወጣው ነገር ሁሉ ችግር ይፈጥራል፣ ማቆም አለበት ሲሉ ጽፈዋል። ትራምፕ ለጋዜጠኞች እንደተናገሩት ፑቲን ምን እንደሆነ አላውቅም፣ ምን ገጠመው፣ ብዙ ሰዎችን እየገደል ነው፣ በዚህ ደስተኛ አይደለሁም ብሏል። በቀጣይ ለጥቃቶች ምላሽ በሩሲያ ላይ ተጨማሪ ማዕቀቦችን የመጣል እድል እንዳለም ጠቁሟል። የዩክሬን ባለስልጣናት እንደተናገሩት በጦርነቱ ትልቅ የአየር ጥቃት በሆነው ወታደራዊ እርምጃ ሩሲያ እሁድ ምሽት ቢያንስ በ367 ድሮኖችና ሚሳይሎች የዩክሬን ከተሞችና ሌሎች ኢላማዎችን ደብድባለች። ጥቃቱ ቢያንስ 12 ሰዎች መገደላቸውን በመግለጽ ሌሎች ጥቃቶች ግን ብዙ ሰዎችን መግደላቸውን ነው ሮይተርስ የዘገበው። ኩራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።